ያገኘሽ ማናላት ብለሽ ነው? ልጄ ምን አይነት ጅብ በላብኝ? እኔ ልጄ ወይኔ ልጄ ወይኔ ልጄ ልጄ ምን አረጋችኋት? ልጄ ማን የወሰደብኝ? የኔ እናት እባካችሁ እባካችሁ ልጄን ስጡኝ፣ ልጄን ስጡኝ እባካችሁ። ወይኔ ጉዴ! ተረጋጊ አለች፣ የትም አትሄድም። እባክህ ልጄን ስጡኝ፣ እባካችሁ ልጄን ስጡኝ፣ እባክህ ልጄን ስጡኝ። እሷ ጋር ወስድሻለሁ። ተረጋጊ። አልረጋጋም። ልጄን ነው የምፈልገው። ልጄን እንዴት ውጭ ታድራለሽ? ቆይ ጅብ ይበላሽስ? ልጄንስ በልቷት የለ? ወይኔ ልጄ ወይኔ ልጄ ወይኔ ልጄ! ቆይ አንተ ስለምንድን ነው እንደዚህ ያዘንከው? ሚስቴ ስጠፋባት ምን ልበል? እኔን አታውቂኝ? እስቲ ትኩር ብልሽ። እኔ ማስታወስ አልችልም። እኔንም አስታውሽኝ እንጂ እወቂኝ። አባባ አሁን ላይ እንግዲህ ሚስቱ ስላስታወሰችው እጅጉን በጣም እያዘነ ይገኛል። እስኪ እኔን አተኩረሽኝ፣ እኔን አታቂኝም፣ ለምንድን ነው የማታስታውሽው? እያለ እንግዲህ ያው ከሚስቱ ጋር ሙግት ገጥሟል። እሷም ለምንድን ነው እንደዚህ ያዘንከው? ለምንስ እንደዚህ ትሆናለህ? እኔ እኮ ምንም ነገር አላስታውስም። አሁን እኔን የምታስታውስ ከሆነ አንተ ልጄን እባክህን አንጣልኝ በማለት እንግዲህ የአባባ ሚስት ያው አባባን እያናገረችው ትገኛለች። አባባ ግን እጅጉን በጣም ነው ያዘነው። ምክንያቱም እሷን አመጣልሻለሁኝ፣ ግን ደግሞ አንቺ የግድ እኔን ማስታወስ አለብሽ። እኔ እኮ ባልሽ ነኝ። ለምንድን ነው የማታስታውሽኝ? የኔ አበባ ለምንድን ነው ዝም የምትይኝ? እያለ እንግዲህ በጣም ብዙ ስሜታዊ ሆኖ ማለት ነው ሲናገር ነበረ። በነገራችን ላይ እሷን ማስታወስ ካደገው በኋላ ማስታወስ ስለማትችል ነው ይህን ነገር ሁሉ ነገር እንትን ያለው ማለት ነው። ግን ደግሞ አባባ አሁን ላይ ከመቸኮሉ አንጻር እንዲሁም ደግሞ በእርግጥ ያው ከ12 ዓመት በኋላ ሚስት ሙታለች ተብሎ እርሙን አውጥቶ በአካል ቢያገኛትና ነገሮቹ እንትን ቢል እጅግ በጣም ሁሉም ነገር አሁን ላይ ማለት ነው አጓጊ ስለሆነ አሁን ላይ ሚስቴ እንዴት ነው የማታቀኝ? አበባዬ ለምን እኔን አታቀኝም? እኔን እኮ ምንም ነገር አላስታወሰችኝም እያለ እንኳን ይብል ለትሁት እየተናገረ እጅግ በጣም ከፍቶት ነበር አባባ ማለት ነው። አሁን ላይ እንደዚህ ማለት የለብም እባክህን አባዬ፣ በህይወት መገኘቷና እንደዚሁ በአካል መገናኘታቸው ራሱ ይህ ድንቅ ስራ ነው። ለምን አላስታወሰችኝም? ለምን እንደዚህ አልሆነችም? እያልክ ሌላ ነገር ውስጥ የምታስብበት ጊዜ አይደለም። ፈጣሪህን አመስግን። በአካል መኖሯና መገናኘታችሁ ራሱ አንድ ነገር ነው። ሌላው ደግሞ ቀስ ብሎ የሚስተካከል ነገር ነው። አንተም እንደዚህ መተከዝ የለብህም፣ ማዘን የለብህም። ደስ ሊልህ ይገባል። ባገኘኸው ነገር ደስተኛ ሁን አባዬ። ደግሞ በእርግጠኛ ነኝ ወደ ቤት ትመጣለች። ከዚህ ከመጣች በኋላ ደግሞ ደህና ሕክምና ታገኛለች። በእርግጠኝነት ሁሉን ነገር ታስታውሳለች ብዬ አስባለሁ። ደስ የሚል ህይወት ከልጃችሁ ጋር ትኖራላችሁ። እባክህን አባዬ ስትከፋ በፍጹም ማየት አልፈልግም እያለች እንግዲህ ትሁትም ማለት ያለባትን ነገሮች በሙሉ ለአባባ እየተናገረች ትገኛለች። ሲቀጥል ደግሞ እኔ በጣም ደስ የሚለኝና እንዲሁም ደግሞ በጣም ማየት የምጓጓው ነገር እሷ አንተን አስታውሳ ደስ የሚል ህይወት ስትኖሩ ማየት ፈልጋለሁ። አስበዋል አባዬ? ሁሉም ነገር የድሮ ነገሩ ትውስቷ ተመልሶላት ከአንተ ጋር ደስተኛ ሆናችሁ ስትኖሩ ያንን ነገር እኔ ማየት እጅግ በጣም እጓጓለሁኝ፣ ደስ ይለኛል በማለት ደግሞ ይስተካከላል፣ በቅርብ ይስተካከላል። አባዬ ማሰብ መጨነቅ የለብህም። እኔ ባንተ ነገር እጅግ በጣም ደስ ብሎኛል። እንዲሁም ደግሞ ተመስገንም እጅግ በጣም ነው ደስ ያለው በማለት እንግዲህ በነገራችን ላይ አባባ ከሚስቱ ጋር በሚገናኝበት ሰዓት ላይ ሁላቸውም ሲያነቡ ነበረ ማለት ነው። ተመስገንም እንደዚሁ የደስታ እንባ ሲያነባ ነበረ። ትሁትም እንደዚሁ ማለት ነው። ትሁት እንግዲህ ተመስገንን እጁን እያዛ አድርጋ እጅግ በጣም ነው የማመሰግነው፣ አንተ ነህ ይሄን ሁሉ ነገር ያደረከው። እኔ ግን የቻልኩትን ያክል በመሄድ እንዲሁም ደግሞ አልጨበት ስትለኝ አባባ ሚስት በቃ ተውኩትኝ ሁሉን ነገር። ግን ደግሞ አንተ እስከ ጥግ ድረስ በመጓዝህ አባባን ከሚስቱ ጋር እንዲገናኝ ስለረዳኸው ተመስገን፣ እጅግ በጣም ነው የማመሰግነው በማለት እንግዲህ ትሁትም ምስጋናዋን ለተመስገን አቅርባለች ማለት ነው። ተመስገንም ያንቺ እጥረትም አለበት፣ ያንቺ እጥረት ባይሆን ይሄኔ እነሱ አይገናኙም ነበረ። ግን ደግሞ
ያንን ሁሉ ነገር ቢሰራም እኔም በስተመጨረሻ ስለተገናኙና አንድ ላይ ስለሆኑ እጅግ በጣም ደስ ብሎኛል በማለት እንግዲህ ተመስገንም ደስታውን ገልጿል። ሲቀጥል ደግሞ እድልም ማለት ነው እጅግ በጣም ደስ ብሏታል። ምክንያቱም አባባ ከሚስቱ ጋር በመገናኘታቸው ማለት ነው የእሷስ ፈልገዋት ቤተሰብ ኑሯት መጡ፣ የኔ ግን ማንም አይፈልገኝም እያለች ስለ ራሷ መተከዝና ስለ ራሷ ማሰብ ጀምራለች። ምክንያቱም አሁን እማዬ ከሄደች እኔ ብቻዬን እንዴት ነው የምኖረው? እኔን አይፈልጉኝም፣ ምክንያቱም እኔ ዘመድ አይደለሁም በማለት እያሰበች እያንሰላሰለች እንዲሁም ደግሞ እያለቀሰች ትገኛለች ማለት ነው። ሲቀጥል ደግሞ ተመስገን አሁን ላይ ለናቲ ሁሉን ነገር ነግሮታል። ምክንያቱም አባባና የአባባ ሚስት እንደተገናኙ ተናግሯል ማለት ነው። እንዴት ይህ ሊሆን ይችላል በማለት እንግዲህ ናቲ ደንገጥ ብሎ ነበረ። አዎ ሁለታቸው ተገናኝቷል፣ ለማንኛውም እንኳን ደስ አለህ ልንገርህ ብዬ ነው በማለት እንግዲህ ተመስገንም ለናቲ ነግሮታል። ናቲ ወደ ቤት ነበረ እያመራው ወደ አባባ ቤት። ይህን ነገር ሁሉ አድርጎ እንኳን ወደ ቤት ከመምጣት አሁንም አልተቆጠበም ማለት ነው። አባባን ከጀርባ ሆኖ በመጉዳት እንዲሁም ደግሞ ትሁትን እያታለላት እየቀጠለ ያለው ናቲ አሁንም በድፍረት እንግዲህ ወደ አባባ ቤት መጥቷል ማለት ነው። እና ትሁትም የአባባ ሚስት እንደተገኘች እና እንዲሁም ደግሞ ከአባባ ጋር እንደተገናኙ ትሁት ትነግረዋለች ለናቲ። ኧረ እባክሽ ተገናኙ እንዴ አባባ ሚስቱን አገኘ እንዴ? ቲም ፈገግ ባለ መልኩ ማለት ነው አባባ ከሚስቱ ጋር ተገናኘ በማለት እንግዲህ ሲናገር አባባ አተኩሮ እያየው ነበረ። ምክንያቱም እንግዲህ ናቲ ያው ፈገግ ብሎ ቢናገርም ከልቡ ግን ማለት ነው በጣም መጥፎ ሰው ነው። ሲቀጥል ደግሞ ናቲ ሲያደርግ የነበረው ነገር አባባ ከሚስቱ ጋር እንዳይገናኝ እንጂ እንዲገናኝ አይደለም ማለት ነው። ስለዚህ አባዬ እንኳን ደስ አለ፣ አንተ ከሚስት ጋር በመገናኘት እጅግ በጣም እኔ ደስ ብሎኛል። ከረዥም ጊዜ በኋላ መገናኘት ቀላል ነገር አይደለም። በህይወት የለችም የተባለችውን እንዲሁም በህይወት ኑራ አብራችሁ አሁን ላይ መገናኘታችሁ እጅግ በጣም ደስ ይላል በማለት እንግዲህ ናቲም ማለት ነው ውስጡ እረርድብን እያለ ምናለ ባልተገናኛችሁ ምናለ ባላየሃት እያለ እየተቆጨ እንግዲህ በውስጡ ማለት ነው። ግን ደግሞ ባፉ አባዬ እንኳን ደስ አለ በማለት እንግዲህ መልሷል። አባባ ግን ምንም ነገር አልመለሰም። ትሁት ነበር እየመለሰች አዎ ናቲ እጅግ በጣም ነው ደስ የሚለው በማለት እንግዲህ ያለው ነገሮችን። ሲቀጥል ደግሞ ይህን ሁሉ ነገር ያደረገው ተመስገን ነው፣ በጣም ጀግና ነው፣ ጎበዝ ነው በማለት ስለተመስገን ጀግንነትና እንዲሁም ደግሞ ጥሩ እንደሰራ እየተናገረች ነበረ ማለት ነው። እና ስለሱ ጀግንነትና ስለሱ ጥሩነት እየተናገረች ነው እንዴ ትሁት በማለት እንግዲህ እናትም ተናግሮ ነበር። አዎ ምን ነው አይመሰገንም እንዴ? ጥሩ የሰራ ሰው እኮ ሊመሰገን ይገባል። ደግሞ እሱ ጥሩ ነገር ነው ያደረገው በማለት እንግዲህ ያው እሺ ለማንኛውም ለምንድን ነው ለእኔ ያልነገርሽኝ? ምክንያቱም ደስታችሁንና ሁሉን ነገራችሁን እንዴት አብሬያችሁ አልተካፈልኩም? ምክንያቱም እናንተ አብራችሁ ሄዳችኋል። ስለዚህ ለምንድን ነው ለእኔ ያልነገርሽኝ? በማለት እንግዲህ እናትም ትሁትን ተናግሯት ነበር። ትሁት ደግሞ አይ እኔ እኮ ወፋ የነገረች ይመስሎኝ ነበር። ምን ለማለት ፈልገች ነው? ማነች ወፋ? ማነውስ የሚነግረኝ? አይ አንዳንድ ነገሮች እኮ ቀድመው ሲነገሩ ላይሳኩ ይችላሉ። ከዚህ አንጻር ነው ለማለት ፈልጌ ነው። በቃ ሁሉን ነገር ያሰብከውን ነገር ሁሉ ለሰው ስትናገረው አንዳንድ ነገሮች አይሳኩም። ከዚህ አንጻር ዝምታ ጥሩ ነው ብዬ ነው። ናትዬ ደግሞ እኮ ነገርንህ፣ አሁን ራሱ እኮ ነግረንሃል በማለት እንግዲህ ትሁትም ተናግራለች ማለት ነው። በነገራችን ላይ አሁን ላይ ትሁት እያንዳንዱ የናቲን ሴራና የናቲን መጥፎነት ስለተረዳች ቀስ ብላ እሱን ማንነትና እስከ መጨረሻው የሚዋረድበትን ቀን ነው የምጠብቀው እንጂ ልቧ አሁን አጠቃላይ ወደ ተመስገን አዙራለች ማለት ነው። ግን ደግሞ ከናቲ ጋር መጨረስ ያለባት ነገር አለ ማስተካከል። እሱንም ደግሞ የሚዋረድበትንም ቀን እየጠበቀች ትገኛለች ማለት ነው። ምክንያቱም እንግዲህ አሁን ላይ እድልን አግቷታል ማለት ነው። እድልን ያገታት ለምን ለኔ አልነገርሽኝም? አባባና እንዲሁም ደግሞ ሚስቱ አብረው እንደተገናኙ ለምን አልነገርሽኝም? በማለት እንግዲህ ከዚህ በፊት እድልን እጅግ በጣም እንደተቆጣትና እንዳስፈራራት አይተናል ማለት ነው። ሲቀጥል ደግሞ አሁን ላይ እንግዲህ እድልን ለማታለል ሞክሯል። ናቲ ያታለላት ነገር ምንድን ነው? ካገኛት በኋላ አሁን ላይ የአንቺ ቤተሰቦች የት እንደሚኖሩ አውቃለሁኝ፣ ስለዚህ ቤተሰቦችሽን ማግኘት አትፈልጊም እንዴ እድል? በማለት እንግዲህ ጠይቋት ነበረ። እንዴ እየዋሸሄ ነው እንዴ? ቤተሰቦችን የት ነው የምታውቃቸው? ማለት የት ነው ያሉት? በማለት እንግዲህ እድልን ቤተሰቦቿን ለማግኘትና እንዲሁም ደግሞ በጣም የጓጓች እስከሚመስል ድረስ በደንብ አርጋ ትጠይቀዋለች። አዎ ቤተሰቦችሽን አውቃቸዋለሁ በማለት እሷ ግን
ያው የአባባን ሚስት መሄድ እንደማችል ታውቃለች ማለት ነው። ግን ደግሞ የግድ ቤተሰቦቿን ማወቅ ስላለባት ይህንን እድል መጠቀም አለብኝ ብላ ስላሰበች እሺ የት ነው የምታውቃቸው ቤተሰቦቼ በማለት ነገሮችን ለማጣራት ሞክራ ነበረ። ግን ደግሞ ናቲ ያለው ነገር ከዚህ በፊት አባባ እንዲሁም ደግሞ ከሚስቱ መቃብር ሲመጣ እነሱም መጥተው ነበረ። ያን ሰዓት ነበረ ያየዋቸው እና ለረጅም ጊዜ አንቺን ይፈልጉሻል። ሲቀጥል ደግሞ አንቺን ለመርዳት ሳይሆን አሁን ላይ እነሱ እጅግ በጣም ያሳዝኑኛል። በጣም ደካማ ህይወት ላይ ነው ያሉት እና የእነሱ ህይወት እጅግ በጣም ስለሚያሳዝነኝ እነሱ መርዳት ነው የምፈልገው በማለት ይናገራል ማለት ነው። ምክንያቱም ለምንድን ነው ይሄን ለኔ የምትነግሪኝ? ለምንድን ነው እኔን ስለመርዳት ምን አነሳሳህ ባለችው ሰዓት እንግዲህ ናቲ ምንድን ነው የሸወዳት ነገር እኔ አንቺን ለመርዳት አይደለም የምፈልገው፣ እኔ ቤተሰቦችሽን ለመርዳት ነው የምፈልገው። ያሉበት ህይወትና የሚኖሩበት ህይወት እጅግ በጣም በጣም ዝቅተኛ ህይወት ነው የሚኖሩ። ስለዚህ እነሱን ማገዝ እነሱን መርዳት ነው እንጂ የምፈልገው አንቺን አይደለም በማለት እንግዲህ ይነግራታል። እሺ ቤተሰቦች ልታሳየኝ ትችላለህ እንዴ? አሁን ታውቃቸዋለህ እንዴ? በማለት አዎ አውቃቸዋለሁ፣ ከነሱ ልወስድሽ ይችላለሁ በማለት እሺ በቃ ውሰደኝ በማለት እንግዲህ ያው እድልም ማለት ነው አምነው ተከትለው እንዲሁም ደግሞ ከናቲ ጋር ትጓዛለች ማለት ነው። አንደርስም ወይ እንዴ እያለች ብትጠይቀውም አይ ትንሽ እንጓዛለን እንደርሳለን በማለት እንግዲህ በስተመጨረሻም እንግዲህ ከአንድ ክላስ ወስዶ ብቻዋን ዘግቶባታል። ለምንድን ነው እንደዚያ ያደረግሽው? ለምንስ አባባ ከሚስቱ ጋር እንዲገናኝ ለምን አደረግሽ? ለምንስ ከተመስገን ጋር እንደዚህ አይነት መረጃዎችን ሰጥሽ? በማለት እንግዲህ እጅግ በጣም ሲያሰቃያት ነበረ። እድልም ማለት ነው ባገኘችው አጋጣሚ ለተመስገን ደውላ እንዲሁም ናቲ እንዳገታትና ናቲ እንደያዛት ትነግረዋለች ማለት ነው። አየህ አባዬ እድልን የያዛት እሱ ነች፣ በቃ እድል ከሱ ጋር ነች። ናቲ የሚሰራውን ስራ አየህ አይደለ አባዬ በማለት እንግዲህ አጠቃላይ አባዬም ሰምቷል። ሲቀጥል ደግሞ ትሁትም ታውቃለች ማለት ነው። ስለዚህ ትሁት እንደምንም አሁን ትደውያለች፣ ናቲ ከዚህ ቤት እንዲመጣ ታደርጊያለች። ምክንያቱም አባባና እኔ ከቤት ውስጥ እንደሌለንና አንቺ ብቻሽን እንደሆንሽና እንደፈራሽ ትነግሪዋለች። ከዚያ የሆነ ነገር ሊፈጠር ይችላል በማለት እንግዲህ ያው ተመስገን አሰበ ማለት ነው። ሲቀጥል ደግሞ ትሁት ለናቴ ትደውላለች። ናቴ ወደ ቤት መምጣት አለብህ፣ በጣም ፈርቻለሁ። ምክንያቱም አባባና እንዲሁም ተመስገን ከቤት ውስጥ የሉም። ስለዚህ እባክህን ተሎና በማለት እንዴ መሽቷል እኮ ብትለውም ግን ደግሞ አሁን እንድትመጣ እፈልጋለሁ ብለው ነበረ። ግን ደግሞ እንደማይችል ነበር የነገራት። ያ ማለት እንግዲህ እሱ እድልን እያሰቃያትና እድልን እንዳገታት እርግጠኛ ሆናለች ማለት ነው። እና በዚያን ሰዓት ነበረ። አሁን ላይ ግን ትሁት ያለችው ነገር ለናቲ ከመጣ በኋላ ምንድን ነው ያለችው? ያው ተመስገን በጣም ችኩል። ከዚህ በፊት እንግዲህ ተመስገን በጣም ጎበዝ ነው፣ ጀግና ነው፣ እንደዚህ ያደረገ የአባባን ሚስት ከአባባ ጋር አገናኘ፣ እጅግ በጣም ነው ደስ ያለኝ፣ የሚደነቅ ልጅ ነው እያለች ስታመሰግነው ነበር። በዚያን ሰዓት እንግዲህ ናቲ እጅግ በጣም ነበር የከፈው ማለት ነው። ስለዚህ አሁን ላይ ያላት አማራጭ ትሁት ምን ማድረግ ነበረባት? በቃ ተመስገን መጥፎ ሰው እያለች እንዲሁም ደግሞ ናቲ በጣም ጎበዝና ብልጥ እንደሆነ መናገር ነበር የፈለገችው። ምክንያቱም በዚያ መልኩ መያዝ ስለምትችል ማለት ነው። እና ምንድን ነበር ያለችው እንግዲህ ያው ናቲ ሲመጣ ተመስገን በጣም ችኩል ነው፣ ከሰው ጋር ይደባደባል፣ ከሰው ጋር ይጋጫል። አንተ ግን በጣም አስተዋይና ነገሮችን ቀስ ብለህ የምታስገር ነው። እባክህን እድል አሁን ጠፍታለች፣ አባዬም ተጨንቋል፣ የአባባ ምሽትም እንደዚሁ ተጨንቃለች። እባክህን እድልን ካለችበት ነገር ውስጥ ፈልገህ እንድታመጣልኝ እፈልጋለሁኝ። እባክህ እናቴ በዚህ እንኳን አግዘኝ እና እሷ ካለችበት እንደምንም ብለህ አንጣልኝ ትለዋለች ማለት ነው። ግን ደግሞ ያገታትና የሚያሰቃያት እድልን ራሱ ናቲ ነው ማለት ነው። እና ያው ተመስገን በጣም መጥፎና እንዲሁም ደግሞ ከሰው ጋር የሚጣላ ችኩል በመሆኑ እኔ እሱን መናገር አልፈልግም። አንተ በጣም ጎበዝ ነህ፣ ረጋ ብለህ ነገሮችን ታስጨርሳለህ በማለት እንግዲህ ትሁት እናቴን አመስግና ማለት ነው። እሺ ትሁትዬ በቃ ችግር የለውም አሁኑኑ አመጣታለሁ በማለት እንግዲህ ያው እድልን ካለችበት እንትን ብሎ ማለት ነው አውቶ እንዲሁም ደግሞ ወደ ትሁት በሚያመጣበት ሰዓት ነበረ እስከ ዛሬ ላደረኩልሽ ነገር፣ እስከ ዛሬ ለበደልኩሽ ነገር በጣም ይቅርታ በማለት እንግዲህ ያው ማለን እድልን ማለት ነው ይህን ነገር ናቲ የተናገረው አሁን ላይ ተሳክቶለታል። ምክንያቱም አንተ ጀግና፣ አንተ ጎበዝ ብለዋለች።
ከተመስገን የበለጠ አንተ ጎበዝና ጀግና አስተዋይ ነህ ስላለችው በቃ የተወደደና የተመረጠ ስለመሰለው ከዚህ በኋላ ጨዋታዬን ማቆም አለብኝ አሸንፍ ያለው ማለት ነው በማለት እንግዲህ እድልን ካለችበት ቦታ እዞ ሲወጣ ተመስገን ከውጭ ጠብቆታል። ምክንያቱም ተመስገን እንዲሄድም ያለበት ቦታ ራሷ ትሁት ስለጠቆመችው ማለት ነው። በስተመጨረሻውም እንግዲህ ያው የመጨረሻው ፓርቱ ማለት ነው ናቴ የሚዋረድበት ከአባባ ቤት የሚወጣበት ከትሁት ልብም ለአንዴና ለመጨረሻ ምን ጥቅ ብሎ የሚወጣበት ፓርት ነው ብዬ አስባለሁኝ። እናንተም ያላችሁን ሀሳብ አስተያየት በኮሜንት ላይ ማስቀመጥ ትችላላችሁ። የአባባ ሚስት ከድል ጋር በእርግጠኝነት ወደ ከተማ ትመጣለች ብዬ አስባለሁ። መልካም ጊዜ ተመኘውላችሁ።